ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? በዕለተ ማክሰኞ እንግዲህ የምሽቱን መረጃ ወደ እናንተ ለምናመጣ ዳግም ተገናኝተናል። መስመር ላይ ፓስተር አለማየሁ አለ። ከእርሱ ጋር እንግዲህ ግሩምና መልካም ጊዜ እንደሚኖረን እንመኛለን። ከቀኑ በማስከተል በሌላ መረጃዎችን አደራጅቶ ይዞልን መጥቷል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን በተለያየ ቀውስና ክስተቶች ምስቅልቅሎች እንግዲህ እየተናጠች ትገኛለች። በእነዚህ ዙሪያ በእግዚአብሔር ቃል ፍተሻ እያደረግን እናንተ መረጃን በማምጣት የማንቂያ ደወል እየደወልን እንገኛለን። መረጃውን ደግሞ ይዞልን የመጣው ወንድማችን ፓስተር አለማየሁ ተዘጋጅቶ እየጠበቀን ይገኛል። ከሰላምታው በማስከተል በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። እንግዲህ ቀን ላይ በአውሮፓ አካባቢ የተከሰተውን ምስቅልቅሎች እና የተለያዩ ርዕሰ ጉዳዮችን አውስተን ተነጋግረናል። አሁን ደግሞ እስኪ በዚህ ምሽት ምን አገኘ? እንግዲህ በትናንትናው ዕለት አውስትራሊያ፣ ጃፓን እና ፊሊፒንስ እዛ አካባቢ ያለው ሀገሮችን ትልቅ ጫጫታ የፈጠረ ነገር የቻይና ባህር ኃይል አድርጓል። ይህን ከ2014 በኋላ ለመጀመሪያ ጊዜ ነው በፓስፊክ ውቅያኖስ ላይ ያደረገችው። ምንድነው ይሄ ነገር ሲባል የቻይና ባህር ኃይል ከስትራቴጂክ የኒኩለር ሰርጓጅ መርከብ ላይ የተወነጨፈ የቦለስቲክ ሚሳኤል ሙከራ በፓስፊክ ውቅያኖስ ላይ ማካሄዷ ይፋ አድርጋለች እና ከቀጠናው ላይ ከፍተኛ ፍንዳታ ፈጥሮ ነበረ፣ ድንጋጤም ተፈጥሮ ነበረ። እንግዲህ ይህንን ልምምድ ወይም ደግሞ ሙከራ ከማድረጓ በፊት ምንም አይነት የማሳወቅ ነገር አልነበረም እና የማሳወቅ ነገር አልነበረምና የቤጂንግ ድንገተኛ ወታደራዊ እርምጃ በቀጠናው ሀያላን ሀገራት ዘንድ ከፍተኛ ቁጣንና ዲፕሎማሲያዊ ውጥረትን ሊቀሰቅስ ችሏል። እንግዲህ ድንገተኛ ነው። አንዳንድ ጊዜ ምንድነው ልምድ ሊደረግ ሲባል ይነገራል። ከዛም ባሻገር ደግሞ እንዲህ አይነት ሙከራዎች ሲደረጉ ቅድመ ማስጠንቀቂያዎች ሙከራ ላይ ላደርግ ነው የሚል ለሚዲያዎች ይገለጻልና ነገር ግን ይሄ ድንገተኛ የሆነ ያልተለመደ እና አውስትራሊያ ጫፍ ድረስ ድምፁ ያስተጋባ ከፍተኛ የሆነ የቦለስቲክ ሚሳኤል ነው ያሉት። እንግዲህ ምናልባት አንዳንዶች ላይሆን ይችላል ከባህር ሰርጓጅ ውስጥ ነው የተወነጨፈውና ከባድ ኢላማውን በትክክል መምታት የሚችል ከባድ ድንጋጤን የፈጠረ ነው የሚል ነገር ታይቷል። እንግዲህ የቻይና መከላከያ ሚኒስትር ባወጣው መግለጫ የሙከራ የጦር ልምምዱ ወይም ደግሞ ሙከራው የሚሳኤል ሙከራ ብቻ ሳይሆን የሆነ አካባቢው ላይ የበላይ የመሆኑን የማሳየትም ነገር የታየበት ነገር ነው እና ምንድነው ቤጂንግ ድርጊቱ ቀድሞ የታቀደና የተለመደ ዓመታዊ ወታደራዊ ልምምድ አካል መሆኑን በመግለጽ ማንኛውንም ሀገር ወይም የተወሰነ ኢላማ ታስቦ የተደረገ እንዳልሆነ ዓለም አቀፍ ሕጎችን በጠበቀ መልኩ ማከናወኗን አስታውቃለች። ይሁን እንጂ እዛ የደቡብ ፓስፊክ ውቅያኖስ አካል ሀገሮች የሆኑት መግለጫ አውጥተዋል። ምክንያቱም ምንድነው የሚለው ያነሱት ነገር በ1986 በተፈረመው የሮታንጋ ስምምነት
መሰረት ከኒኩለር ነፃ ቀጠና ተብሎ የተከለለ በመሆኑ ድርጊቱ ከጃፓን፣ አውስትራሊያና ኔዘርላንድ ከባድ ውግዘት ኔዘርላንድ ማለት ያችኛው ስዋዚላንድ ማለት ነው። ኔዘርላንድ አውሮፓ ስዋዚላንድ ያው አውስትራሊያ አጠገብ ኔዘርላንድም ይሏታል። በሁለቱ ኒውዚላንድ ተብላ ትጠራለች። የተከለከለ መሆኑን ድርጊቱ ከጃፓን፣ ከአውስትራሊያና ከኒውዚላንድ ከባድ ውግዘት አስተናግዷል። የኒውዚላንድ እና አውስትራሊያ የውጭ ጉዳይ ሚኒስትሮች በሰጡት መግለጫ ቻይና ስምምነቱንና የቀጠናውን ሰላም ያላገናዘበ ወታደራዊ ጡንቻ ማሳያ መጀመሯ እጅግ አሳሳቢ መሆኑን ገልጸዋል። ከነዚህ ተከትሎ ፊሊፒንም መግለጫ ሰጥታለች። እንዲሁ በዋዛ የምናየው ነገር አይደለም የሚል ነገር ነውና ምንድነው እንግዲህ በዓለማችን ላይ ያለው የወታደራዊ እንቅስቃሴዎች በተለይ ከባለፉት 4 እና 5 ዓመታት ወዲህ በከፍተኛ ሁኔታ ድሮ ወታደራዊ እንቅስቃሴ የማትሰማባቸው ሀገሮች ጸጥታና ሰላም ነበረባቸው ብለህ የምትላቸው ሀገሮች ላይ እየተሰማ ነው ያለው እና ይህንን ጉዳይ ምናልባትም ወደ 3ኛው ዓለም ጦርነት የሚያመጡ ነገሮች እንዳሉ በግልጽ እየታየ ነው። ቀንም ላይ እንዳነሳ ነው የግሪክና እስራኤል በታሪክ ሲለማመዱ ተሰምቶ አይታወቅም። ግን ከፍተኛ የሆነ ማን ላይ ትኩረት እንዳደረጉ ይታወቃል እና ይሄ ነገር ደግሞ መደገሙ ዛሁን በዚያ ቀጠና መሰማቱ ደግሞ ይህንን ጉዳይ ያባባሰው ይመጣል የሚል ስጋት አለ። እንደው ይሄ ነገር ወደ ሌላው መረጃ ከመሄድ በፊት የሚታወቀው ሰሜን ኮሪያ ነበረች። እንደዚህ በልምምድ ሰበብ ተተኩስና አካባቢው ላይ ስጋትን ትፈጠር የነበረችው ሰሜን ኮሪያ ነበረች እና አሁን ደግሞ ባልተለመደ መልኩ ከጊዜ ወደ ጊዜ የቻይና ባህሪ ደግሞ እየተለወጠ መጥቷል እና ይሄ ነገር ለሚቀጥለው ይሄ ታላቁ ጦርነት መዳረሻ ምልክት ሊሆን አይችልም ወይ ነው እንጂ አሁን እኮ የምታየው እስቲ ሶሻል ሚዲያ ላይ ስትገባ ድሮ ወታደራዊ ሰልፎች፣ ወታደራዊ ልምምዶች፣ ወታደራዊ እንቅስቃሴዎች የማታይባቸው ሀገሮች አሁን ላይ በከፍተኛ ሁኔታ እየታየ ነው ያለው። ይሄ ብቻ አይደለም። የሚሰጡት መግለጫዎች፣ የሚወሰዱት እርምጃዎች፣ ወታደራዊ ትጥቆች የማምረት ጉዳይ በጣም የጨመረበት እና ድሮ አሮጌ የነበሩ ነገሮችን የማሰመን ነገሮች ስትመለከት እንደውም ቅድም አነሳልሃለሁ ብዬ ነበረ እንዲሁ እናንሳው ምናልባትም እንመለስበታለን ይሄን ጉዳይ። የኔቶ ዋና ጸሐፊ ማርክ ሩት በአንካራ ስለሚደረገው የኔቶ ስብሰባ መግለጫ ሲሰጡ ከተናገሩት ነገር ልውሰድልህ። ዓለም ላይ ያለው ነገር ምን ያህል ትኩረት እንደሆነ ምን ያህል ሀገሮች ለጦርነት እየተዘጋጁ እንደሆነ የሚያመለክት ነገር ላሳይ። ቱርክ በኔቶ ውስጥ ካሉ ትልቁ የጦር ኃይልና አንዷ ናት። በደንብ የሰለጠነ ኃይል አላት። በተለይም ደግሞ ባለፈው 5 እስከ 10 ዓመት እኛ ብዙ ጊዜ ይሄንን ነገር እንጠቅሰዋል። ዓመት ውስጥ መከላከያ ኢንዱስትሪዋን መሰረታዊ በፍጥነት አዳብራለች። አሁን በየቀኑ ወደ 3000 የሚጠጉ የጦር ኩባንያዎች ዩኒፎርም የልብስ የለበሱ ወንዶችና ሴቶችን ራሳቸውን ለመከላከል የሚያስፈልጋቸውን የመከላከያ ኢንዱስትሪ ምርት የሚያመርቱ ናቸው። አንካራ፣ ኢስታንቡል፣ በአጠቃላይ ቱርክ በጣም አስፈላጊ ናት። በኔቶ ውስጥ ያሉት አመራር አስፈላጊ ነው። ይህን ስብስብ በአንካራ ማደራጀት መቻሉ ለዚህ መረጃ ትክክለኝነትን እና ያላትን አቅም ጥንካሬ በአውሮፓ ውስጥ የሚያሳይ ነው ያለው። ይህንን
ማን ጠቅሶታል ታስታውስ ከሆነ? ይመስለኛል እንግዲህ ዶናልድ ትራምፕ ጠቅሰውታል። ግዙፍ ወታደራዊ አቅም ያላት እንደሆነች ምን ማለት ነው? ስለዚህ እኮ ነው አሁን የነ ቻይና ወታደራዊ አቅማቸው ከአሜሪካ ወደ መብለጥ ሊመጣ ነው። ለምሳሌ አሁን የቤጂንግ ወታደራዊ አቅም ከጊዜ ወደ ጊዜ ከምን ጋር ነው ብትለኝ ከቴክኖሎጂ ጋር ነው። አዳዲስ ፈጠራዎች ከእንትን ጋር ብቻ አይደለም፣ ከቴክኖሎጂ ጋር ገብቷል። በኤአይ የታከለ እንደገና ደግሞ በእንትን የታከለ ምንድነው የሚባለው በሮቦት ወታደሮች የታገዙ ናቸው። ለምንድነው አሁን ለምሳሌ ይኸውልህ ይህ የቤጂንግ የሚሳኤል ሙከራ የተሰማው አውስትራሊያ ፓሲፊክ ውቅያኖስ ከሚገኙ የደሴቶች ጋር ያሉትን ወታደራዊ ተጽዕኖና ስትራቴጂካዊ ቁርኝት ለማጠናከር አዳዲስ የመከላከያና የደህንነት ስምምነት ይፋ ባደረገችበት ወቅት ላይ መሆኑ የጂኦፖለቲካው ፉክክር ይበልጥ አጉልቶታል። አውስትራሊያ በቀጠናው የደህንነት ስምምነት እያበረከተች ባለችበት ሰዓት ቻይና ይህንን እርምጃ መውሰዷ በጣም ጥያቄ ውስጥ ከቷቸዋል። ይሄ እኮ ማለት እኮ ፓስተር አሁን አንተ ይህን መረጃ እያወራ ምን መጣልኝ መሰለ? እንግዲህ አንበሳ በተፈጥሮ ቴሪቶሪውን ለማስከበር እና ደግሞ ሽብር ለመፍጠር ሲል መሬት ላይ ሲጮ ንዝረቱ ጠላት መንደር ድረስ ነው የሚሄደውና በቃ እንትን ያደርጋቸዋል ተብሎ እንግዲህ ይታሰባል። እንግዲህ ካነበብኩትም ካየሁትም ተነስቼ እኔን እንትን ምለውና ልክ እንደዚህ ቻይና ሆም ብላ ያደረገችው ነገር ለነገዋ ወቁልኝ የሚል አንድምታ እንዳለው ነው የሚገባኝ ለኔ። አሁን ይሄ ብቻ አይደለም እኮ ቀጣይ ያለውን ነገር ስትመለከት ምንድነው የምትመለከተው መሰለ? በምስራቅ ኤሲያና በፓሲፊክ ቀጠና እያደገ የመጣውን የኃይል ሚዛን ፍጥጫ ተከትሎ ቻይናና ሩሲያ በጋራ የሚያካሂዱ ግዙፍ ዓመታዊ የባህር ኃይል ልምምድ ሊጀምሩ መሆኑ ተገልጿል። ይሄ ነው ዋናው ቁልፉ ነገር። ፍንዳታው በትናንትናው ዕለት ተካሂዷል። አሁን ደግሞ በቀጣዩ ወታደራዊ ልምምዶች ግዙፍ የሆነ ምናልባትም በቶክስ የታጀበ ሊሆን ይችላል። አንዳንድ ጊዜ ባህር ላይ ልምምድ አሰላለፍ፣ አጠቃቅ፣ አመላለስ ሊሆን ይችላል፣ መከላከል ሊሆን ይችላል። ስልቱ ምንድነው ፍንዳታዎች ወይም ደግሞ ቶክሶች የሌሉበት ልምምዶች ይደረጋሉ። አሁን ግን የሚደረገው እንደዛ አይመስልም። ቻይና መከላከያ ሚኒስትር ይፋ ባደረገው መግለጫ መሰረት የሁለቱ ሀገሮች የባህር ኃይል በቻይና ምስራቃዊ የባህር ዳርቻ በሚገኘው የውሃና የአየር ክልሎች ላይ ሰፊ ወታደራዊ ልምምድ ይደረጋል። በዋናው የኪንግዳው የወደብ ከተማ አቅራቢያ የሚከናወን ይህ ስትራቴጂክ የጦር ልምምድ እስከ ቀጣዩ ሰኞ ድረስ እንደሚቆይም ጠቅሰዋል። አልጀዚራ የዜና ወኪል የቻይናን መከላከያ ሚኒስትር ጠቅሶ እንደዘገበው የባህር ኃይል ልምምዱ ከተጠናቀቀ በኋላ ሁለቱ ሀያላን ሀገራት ይፋ ባልተደረገ የፓሲፊክ ውቅያኖስ ክፍሎች ላይ የጋራ የባህር ኃይል ጥበቃና የቅኝት ስራ እንደሚያከናውኑ ታውቋል። በጣም የሚገርም ነው። አው እንግዲህ ምንድነው ይሄ ልምምድ ዝም ብሎ የሚደረግ ልምምድ አይደለም። ቀጠናውን በበላይነት ሁለቱ ሀገሮች በጋራ ሆነው እንግዲህ ቦታው አልታወቀም አንዷን ደሴት እንደመነሻ አድርገው ለመቆጣጠርና ለመያዝ ይፈልጋሉ። እንግዲህ በዚህ ቀጠና ላይ ደግሞ ስትመለከት አውስትራሊያ አለች፣ ጃፓን አለች፣ ቻይና አለች። በቻይናና በጃፓን ደግሞ የአሜሪካ ባህር ኃይልና የወታደራዊ እዞች አሉ። እዛ አካባቢ ታይዋንንም ያጠቃልላል ይመስላል። እዞች አሉ። እነዚህ እዞች እንግዲህ ምናልባትም በቀጠናው ላይ የበላይነቱን ለመውሰድ ይሆናል። ምናልባት የአሜሪካንን የበላይነት በመውሰድ ቀጠናውን በራሳቸው የመስመር
ለመቆጣጠርና ምናልባትም በዛ ቀጠና ሊከሰት ስላለው ስጋትም ለመቆጣጠር ሊሆን ይችላል። ሌላው እኔ የምጠረጥረው እኛም ከዚህ በፊት ብዙዎችም ብለውታል፣ እዛ አካባቢ ምናልባት ወታደራዊ ቤዝ መመስረት የአየር ኃይል ቤዝ መመስረት ያስፈልጋቸው በ2027 ፊታችን እየቀረበ ነው። ጥቂት ወራቶች ነው የሚቀሩን። ቻይና ታይዋንን ትወራለች ተብሎ ይጠበቃል። ልክ ነው። ስለዚህ ትጠቀልላለች ይጠበቃልና ምናልባትም ከዚህ አንጻር ቻይናን ለማጥቃት ሌሎች ቢንቀሳቀሱ የጋራ የሆነ ወታደራዊ ስምምነት ስላላቸው ያንን ስምምነት ለማስጠበቅና በጋራ ያንን ጥቃት ለመከላከል ያሰቡ ይመስላል። ከእንግዲህ ወቁልኝ ነው። እንግዲህ ለዚህ ታላቅ ወታደራዊ እንቅስቃሴ የተደረገው ዝግጅት በተመለከተ የሩሲያ መንግስት መገናኛ ብዙሃን ባወጣው መረጃ የሩሲያ ፓሲፊክ ባህር ኃይል ፍሊት አባል የሆኑ ዘመናዊ የጦር መርከቦች፣ የናፍጣ ኤሌክትሪክ ሰርጓጅ መርከብና የአደጋ ጊዜ አደን የባህር ኃይል መርከቦች አስቀድመው ልምምድ ወደሚደረግበት ስፍራ ደርሰዋል ይላል። እንግዲህ በቻይና በኩል ደግሞ የሀገሪቱ ሰሜናዊ እዝ 2 ዘመናዊ አጥፊ መርከቦችን ፍሪጌት ሰርጓጅ መርከብና የሎጂስቲክ አቅርቦት መርከቦችን በልምምዱ ላይ እንደሚሳተፉ ይጠበቃል። ዘንድሮ የጋራ የባህር ልምምዱ ላይ 2 ሀገራት በዋናነት የላቀ የአየርና የሚሳኤል መከላከያ ስልቶችን፣ የባህር ላይ የስለላና የመረጃ ልውውጥን እንዲሁም በጋራ የሚሰነዘርን የባህር ላይ ጥቃት የመመከትን እና የመከላከል ስትራቴጂክ በተግባር እንደሚለማመዱ ተመልክቷል። በተግባር ነው። ይህ ይፋዊ ወታደራዊ እንቅስቃሴ የተሰማው የሩሲያ ፕሬዝዳንት ቭላዲሚር ፑቲን ወደ ቤጂንግ አድርገው ከነበረው ይፋዊ የሥራ ጉብኝት ከ2 ወር በኋላ መሆኑ ደግሞ ለጉዳዩ ከፍተኛ የፖለቲካ ትርጉም ሰጥቶታል ይላል። እንግዲህ አሁን የሚለማመዱት በአየር ላይ የሚመጡ ጥቃቶችን መከላከል፣ የአየር ላይ የበላይነትን የመያዝ እንዲሁም ደግሞ የባህር ላይ የበላይነትን የመያዝ በጋራ ማጥቃት፣ በጋራ መከላከል የሚሉ ወታደራዊ ስትራቴጂ የታከሉባቸው ልምምዶች ናቸው። እንግዲህ እነዚህ ልምምዶች የታቀዱና ምናልባትም ወደፊት በዛ ፓሲፊክ ያለውን የበላይነት ከመቆጣጠር አንጻር፣ ሌላው ደግሞ እንግዲህ ከዚህ ጋር መሄድ የሚያስፈልገው ምንድነው? የዓለም ኢኮኖሚ ከምዕራብ ወደ ምስራቅ ሽፍት እያደረገ ስለሆነ ይህ ሽፍት እያደረገ ያለውን ኢኮኖሚ በወታደራዊ ኃይል ማገዝ፣ መጠበቅ፣ ለማስጠበቅ የሚደረግም ፍጥጫ እንደሆነ የሚመለከት ነገር አለ። እንግዲህ ይሄ ልምምድ ብቻ ሳይሆን አንድ የጦር ቤዝም እዛው አካባቢ የመመስረት አጀንዳ እንዳለው ያመለክታል። እንግዲህ ወቅቱ ፕሬዝዳንት ፑቲን የሞስኮና የቤጂንግን ግንኙነት ከዚህ ቀደም ታይቶ የማይታወቅ ከፍተኛ ደረጃ ላይ የደረሰ ሲሉ የገለጹ ሲሆን የቻይናው ፕሬዝዳንት ዢ ጂንፒንግ በበኩላቸው የሀገሪቱ ስትራቴጂያዊ አጋርነት የማይናወጥ ሲሉ መግለጻቸው ይታወሳል። እንግዲህ ይሄንን ንግግራቸውንና ቃሎቻቸውን ወደ ተግባር የሚያስገቡበትና በተግባር የሚፈጽሙበት ሁኔታ እንዳለ የሚያመለክት ነው ማለት ነው። እንግዲህ ለዚህ ነው እኛ ዝም ብለን አይደለም የጎግ ማጎግ ጦርነት ወይም 3ኛ ዓለም ጦርነት ተብሎ የሚጠራው ይቀሰቀሳል የሚባልበት ብዙ ምክንያቶች ብቻ ሳይሆኑ ፍጥጥ ብሎ ፖለቲካዊም ኢኮኖሚያዊ ፍላጎትም በሚል ሳቢያ አውሬው ለራሱ ንግስና ያዘጋጀውን መስመር እያደራጀ እንደሆነ የሚያመለክቱ ናቸው። ምክንያቱም በምድር ላይ የሚሆኑ ነገሮች እግዚአብሔር ሳያውቅ የሚሆኑ ነገሮች የሉም። ሁለተኛው ደግሞ የተጻፈው ነው ምድር ላይ የሚሰራው፣ የተጻፈው ነው ተግባራዊ እየሆነ ያለው። ያ የተጻፈው ነገር ደግሞ ተግባራዊ እንዲሆን እነዚህ እንቅስቃሴዎች መደረጋቸው አይቀሬ ነው። አንዳንድ ነገር ላስቆምም ብትል አታስቆምም። ግን መጽሐፍ ቅዱስ የሚናገረው አንድ እውነት አለ።
ሌሎችን ለማስመለጥ ግን ልንጸልይ ያስፈልጋል። በጨለማ ያሉትን ለማስመለጥ ልንጸልይ ያስፈልጋል። እንዲሁ ደግሞ በጦርነት ትውልድ እንዳይጠፋ ክርስቶስን ሳያውቁ ሳይቀበሉ ወደ ሲኦል እንዳይሄዱ ልንጸልይ ልናስመልጥ ይገባናል። አንዳንድ ነገሮችን ልናስቀራቸው አንችልም፣ ግን ልናስመልጥ እንችላለን። በዛው ሰዎችን ልናስመልጥ እንችላለን፣ ሀገርን ልናስመልጥ እንችላለን። ጸሎታችን ግን ወሳኝነት አለው። ከዚህ ጋር አያይዤ ካውንስሉ አንድ ጥሩ ነገር አድርጓል። ጥሩ ነገር ሲያደርጉ ማመስገን ተገቢ ነው ብዬ አስባለሁ። የሚሽን ዲፓርትመንት አቋቁመዋል። እንግዲህ ምናልባት ወደፊት የምናየው ይሆናል። ይሄ ዲፓርትመንት በትክክል ለሚሽን ስራ የሚሰማሩትን ሰሌክት አድርጎ ወደ ሚሽን ያሰማራል ብለን ተስፋ እናደርጋለን። ጅምሩ ይበርቱ የሚያስብል ነው ለማለት ነው። ጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር እንግዲህ እንደዚህ አይነት መረጃ ስላጋራህን እውነት ነው። እንግዲህ በወንጌላት ላይ ደቀ መዛሙርቱ ለጠየቁት ጥያቄ ጌታ ኢየሱስ ሲመልስ በአንድ ቦታ ላይ የጦርንም ወሬ ሰማላችሁ ብሎ ነበረ። እንግዲህ ሰላማዊ ብለን የምንጠራቸው እንደነ ስዊዘርላንድ የመሳሰሉ አገራት በግልጽ ጦራቸው እንዲዘመን እንዲዘጋጅ ጥሪ ሲያቀርቡ ስንሰማ በእውነትም መጪውን ጊዜ አመላካች እንደሆነና ለዛውም በቅርብ እንደሆነ አመላካች እንደሆነ ይገባናል። ነገሮች በፍጥነት እየተለዋወጡ ይገኛሉ። ወደ ሂደታቸው እየሄዱ ነው ያሉት። ስለዚህ ፓስተር እንደነገረን እንግዲህ ራሳችንን እንግዲህ ለሚመጣው ነገር በማዘጋጀት ለክርስቶስ ኢየሱስ ዳግም መምጣት በማዘጋጀት በተለይም ደግሞ ቤተክርስቲያን አሁን ይበል የሚያሰኝ እንቅስቃሴዎች እየታዩ ስለሆነ ቤተክርስቲያን ወደ ተልእኮዋ እንድታመራ ተልእኮዋንም ደግሞ እንድትፈጽም እኛም በበኩላችን ማበረታታትን እንፈልጋለን። እንግዲህ ውድ አድማጮቻችን ለዛሬ ማክሰኞ ምሽት ይዘን የመጣነው መረጃ እና መልእክት ደግሞ ይህንን ይመስላል። እግዚአብሔር ፈቃዱ ከሆነ እንግዲህ ልንገናኝ የምንችለው በዕለተ ሐሙስ ይሆናል። በነገው ዕለት እንግዲህ መደበኛው ሳምንታዊው የዜና አገልግሎት በብስራት ይቀርባል። መልካም ጊዜ እንዲሆንላችሁ ከሱ ጋራም እንመኛለን። ከምሽቱ 12 ሰዓት በቀጥታ ስርጭት ወደ እናንተ ይደርሳል። እንግዲህ ውድ አድማጮቻችን ለዛሬ ይዘን የመጣነው ይህንን ይመስላል። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ